ጁን 26 የዕለቱ መልእክት ርዕስ በእግዚአብሔር ደስ ይለኛል። ምንም እንኳ በለስም ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ሥራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ትንቢተ ዕንባቆም ምዕራፍ 3 ቁጥር 17። አካውንታችን በገንዘብ ሲሞላ፣ ጓዳችን በአይነት ማዕዳችን ላይ የሚቀርቡ ምግቦችን ሲሞላ፣ ሥራና አገልግሎታችን በፍሬ ሲያሸበርቅ፣ የግንኙነት አድማሳችን ሰፍቶ ተፈላጊዎች ስንሆን፣ በሁሉ ነገራችን አስተማማኝ የምንለው መስፈርት ላይ ስንደርስ ደስታችን ወደር የለውም ቢባል ማጋነን አይሆንም። በምትኩ እነዚህ ነገሮች ሁሉ ጠፍተው የሚላስ የሚቀመስ ሲጠፋ፣ አንቱ እንዳልተባልን ያህል ሰዎች አይተውን እንዳላዩን ሆነው ሲሸሹን፣ ተጽዕኖ የማምጣት አቅማችን ሲቀንስ፣ ተፈላጊነታችን ሲደበዝዝ፣ መታጀብ ትዝታ ሆኖ ብቸኝነት ሲሰማን ሐዘናችን ወደር አይገኝለትም። ምክንያቱም ድባቡ ደስታን አይሰጥምና። መንፈሳዊነት ግን ከስሜት መዋዠቅ ባለፈ መልኩ ሁሉን ነገር በልክ እንድናደርገው፣ ደስታችንም ይሁን ሐዘናችን ከእግዚአብሔር ጋር የተገመደ እንዲሆን ያደርገዋል። ነቢዩ ዕንባቆም ለዚህ ጥሩ ማሳያ ነው። ነቢዩ እንዲህ ይለናል፣ የመከራን ቀን ዝም ብዬ እጠብቃለሁ። ምንም እንኳ በለስም ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ሥራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስሄደኛል። ትንቢተ ዕንባቆም ምዕራፍ 3 ከቁጥር 16 እስከ 19። መቼም ያልተነካ ግልግል ያውቃል እንደሚባለው በፈተና ውስጥ ሳናልፍ መፎከር የምንችል ይመስለኛል። ነገር ግን ሁሉ ነገር ባዶ በሚሆንበት ጊዜ በእርግጥ እንደ ነቢዩ በእግዚአብሔር ደስ እንሰኝ ይሆን? መንፈሳዊ ከፍታችንስ ይጨምር ይሆን? እግሮቻችንስ እንደ ዋላ እግሮች ሆነው ከፍታ ላይ ይቆናጠጡ ይሆን? ወይስ ሸለቆ ውስጥ እየየ እንል ይሆን? እንግዲህ የተወደዳችሁ የጌታ ቤተሰቦች፣ አምልኮተ እግዚአብሔርና መንፈሳዊነት ከማግኘትና ከማጣት ስሌት በላይ ስለሆነ ምልልሳችንን ከፍ አድርገን በእግዚአብሔር ላይ እንመስርተው። በእግዚአብሔር መደሰታችንን ዘላቂ እናድርገው። እኔ ግን በእግዚአብሔር ደስ ይለኛል።